ብሌን ወርቁ የወርቁ አይተነው ልጅ ይባላሉ። ባይ ዘ ዌይ ዳንስ ሲረዳ ደስ ይለኛል፣ ለድሃ ሲሰጥ ደስ ይለኛል። ልክ ለቤቱ አልጋ ለውጭ ቀጋ ይባላል። ሰላም አድማጭ ተመልካቾቻችን እንዴት ናችሁ? ከሰሞኑ እንግዲህ ቀንጨብ አድርጌ ያሰማዋችሁን ቪዲዮ በተለያዩ ማህበራዊ ድረገጾች ላይ ሲዘዋወር ተመልክታችሁታል ብዬ አስባለሁ። እንግዲህ ቀደም ብላ አባቷን ስትወቅስ የነበረችው የእውቁ የደጉ ባለሀብት ወርቁ አይተነው ልጅ ነች። እንግዲህ ይሄንንም በተመለከተ ይቅርታዋን አስተላልፋለች ማለት ነው። ቪዲዮ ከዚህ በፊት የነበረ ከ3 ዓመት በፊት በነበረ አለመግባባት ውስጥ እንደነበረ ነው። እንግዲህ በወቅቱም ከስካር ጋር ተያይዞ ሪከርድ ያደረገችው ቪዲዮ መሆኑን ገልጻለች ማለት ነው። ሙሉ መረጃውን አሰማችኋለሁ። እሱን ስለ አንድ ሰው ወቅታዊ ሁኔታ ሲነሳ እንግዲህ ቆየት ያሉ ቪዲዮዎች መነሳታቸው የተለመደ ጉዳይ ነው። ከሰሞኑ ከወርቁ አይተነው ወቅታዊ ጉዳይ ጋር ተያይዞ ነው ይሄ ቆየት ያለ ቪዲዮ የተለቀቀው ማለት ነው። እንግዲህ እሳቸው ገንዘብ የእርዳታ ገንዘብ እንደምታስታውሱት ከሰሞኑ ቃል የገቡት ነበረ፣ ለታኩርም እንደዚሁ መኪናም ጭምር ማለት ነው። ከዛም በኋላ እንግዲህ ቃል የተገባው ገንዘብ እንዳይሰጥ መታገዱን እንግዲህ ታስታውሳላችሁ ብዬ አስባለሁኝ። ከዛ በኋላ እንግዲህ ስለሳቸው መጥፎ ነገር ብዙ ቪዲዮዎች ተሰርተዋል ማለት ነው። ሲያስመስል ነው ሰዎችን ከዚህ በፊትም ቃል እየገባ ጭምር የማይሰጣቸው ገንዘቦች አሉ። ስለዚህ መጠቀሚያ ነው እነ ታኩርንም እያረጋቸው ያለው ገንዘቡ ላይ ደርስ ይችላል። በሌላ በኩል ደግሞ ስሙን ለማደስ ነው እየተባለ ብዙ ቪዲዮዎች ይሰሩ ብዙ ጽሁፎች ይጻፉ እንደነበረ እኛም ለመታዘብ ችለናል። ያንን በመከተል ነው እንግዲህ በአንድ ወቅት ልጅቱ ስለ አባቷ የተሰማትን ነገር በተለይ ከእናቷ ጋር ከአርቲስት መሰሉ ፋንታሁን ጋር የነበረውን አለመግባባት እንግዲህ ለእሷ ገንዘብ አይልክም፣ እናታችን በጣም በችግር ላይ ሆና ያሳደገችን ትገኛለች ምናምን የሚሉ ቪዲዮዎችን እንግዲህ በአንድ ወቅት ሰክራ የተቀረጸቻቸውን ቪዲዮዎች ማለት ነው በመልቀቅ እንደ አዲስ ይሄኛው ቪዲዮ ሊሰራጭ ይችላል ማለት ነው። አይጸጸተኝም። በጣም ብዙዎቻችሁ የወርቁ አይተነው ልጅ አትመስይም፣ ለምን እንዴት አይፎን እንኳን የለሽም ላላችሁ አድናቂዎቼ ልንገራችሁ፣ እኔ መልኬ እንጂ ተግባሬም ህይወቴም እንደዛ አይደለም። እግዚአብሔር አሁን ሁሉ እለቀዋለሁ። ምንም ነገር ከዚህ በኋላ አይጸጽተኝም። አዝናለሁ። ለኔ እናቴ ብርቱካን ዱባለ ይቅርታ አድርጊልኝ፣ እወድሻለሁ። በሞትም ከዚህ በኋላ ልሞት፣ በኖርም ከዚህ በኋላ ልኖር ላንቺ እናቴ፣ ላንቺ እውነት ልክ ይሄንን የሚመስል ፎቅ ሳልሰራልሽ አንድ መኪና እንኳን ሳልገዛልሽ እድሜ ልክሽ ዘፍኝ ኖረሽ ሞት አልፈልግም። ልጆቼ ወዳችኋለሁ። እንዳታቆመኝ ልጆቼ ወዳችኋለሁ። ብሞት ለሞት ብኖርም ልኑር። እመቤቴ አዝናለሁ ለራሴ። ከዚህ በኋላ እንኳን ቢያልፍልኝም ደስተኛ አልሆንም። እመቤቴ እውነት ወርቁ አባቴ ንክ፣ እውነት ወርቁ አይተነው አባቴ ንክ። ለየትኛዋም ሴት ለየትኛዋም ነገር ያረክላት እናቴን በድለኝ እኔም በድለኝ እየተራብኩኝ የተጠማው የተቸገርኩ ያንተ ልጅ ነኝ። በእግሬ ይሄድ እንደዚህ ለብሼ ባይተወይ ልክ ወርቁ እግዚአብሔር ነፍስህን አይማረው። አንተ ከሞትክ ሰርጉ አይብቃ። አንተ ከሞትክ ገንዘብህ ይቅር፣ ሁሉ ነገር ይቅር። ምክንያቱም አባቴ ሆነ የጠቀምከኝ የለም። አማራ 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 እያልክ ግን አማራ ሁሌም ይታወቃል ለውጭ አልጋ ለቤት ቀጋ። እንግዲህ ልጅቱ ከዛ በኋላ ወጣ ምን አለች የሚለውን ቃል በቃል እንደሚከተለው አቀርብላችኋለሁ። እሱን ተከታተሉት። ሰሞኑን በማህበራዊ ሚዲያ ላይ መነጋገሪያ ሆኖ የሰነበተው የወርቁ አይተነው ልጅ ቪዲዮ ከ3 ዓመታት በፊት የተቀረጸ መሆኑንና በወቅቱ በነበረው ሁኔታ ምክንያት የተፈጠረ እንደነበረ ልጅቷ ተናግራለች። ቪዲዮ ከ3 ዓመት በፊት አባቷ ከሀገር በወጣበት ወቅት በራሷ የቲክቶክ ገጽ ላይ የለጠፈችውና መልሳ ያጠፋችው መሆኑንም ገልጻለች። ያኔ እኔ ሌላ ሰው ነበርኩ፣ አሁን ያቺ ብሌን አይደለሁም በማለት በወቅቱ የነበረው ስሜትና ሁኔታው ለቪዲዮ መለቀቅ ምክንያት እንደነበር አስረድታለች። አቶ ወርቁ አይተነው ስለ ጉዳዩ የሰጡትን ምላሽ በተመለከተም አባቴ ምንም አላለኝም፣ ይልቁንም ለኔ ነው የተጨነቀው፣
ጣት ገማ ተብሎ ተቆርጦ አይጣልም ብሎ አበረታታኝ እንጂ አልወቀሰኝም በማለት የአባቷን ድጋፍ ገልጻለች። አሁን ላይ ከአባቷ ጋር ሰላም እንደሆነችና በጥሩ ግንኙነት ላይ እንደሚገኙም አረጋግጣለች። በተያያዘም እናቷ አርቲስት መሰሉ ፋንታሁን ከአቶ ወርቁ አይተነው ድጋፍ እንዳላገኘች ተደርጎ ለሚወራው ወሬ አባቷ ለእናቷ የአልበም ስራ የገንዘብ ድጋፍ ማድረጉን ጠቅሳ ለሁለቱም ወላጆች እኩል ፍቅርና ክብር እንዳላት ተናግራለች። በቪዲዮው ዙሪያ በማህበራዊ ሚዲያ ላይ ለተሰነዘሩ አስተያየቶችና ለተፈጠረው ሁኔታ ማዘኗን የገለጸችው ልጁ አሁን ላይ ለትምህርት ወደ አውሮፓ ለመሄድ በዝግጅት ላይ እንደሆነችና ጉዳዩ ያለፈ ታሪክ መሆኑን ተናግራለች። እንዳስረዳችው ከሆነ አባቴ በምንም አይነት ሁኔታ ውስጥ ብሆን አጠገቤ ነው፣ ጎኔ ይገኛል እና ምን ይል ነበረ ጣት ገማ ተብሎ ተቆርጦ አይጣልም ሁሌም የሚላት አባባል ናት እና ሁሌም ከኔ ጋር ነው። ድጋሜም ሲለቀቅ እኔ እንደ ድንገት አላየሁትም ነበር። ለልደቴ እየተዘጋጀው ነበር። ክሪስማስ ልደቴ ነው። ስለዚህ ለዛ እየተዘጋጀው ነበር። ትልቅ ፕሮግራም ነበረኝ። ከዛ መሃል ይሄንን ቪዲዮ ካየው በኋላ እኔ እንጃ እኔ ምን ልበልህ፣ በቃ ራሴን አላውቅም። አሁን ላይ እኔ በጣም ጥሩ ላይ ነኝ። ከአባቴ ጋር ታርቄያለሁ። ከአባቴ ጋር ፍቅር ላይ ነው ያለሁት። ደስተኛ ነኝ። ከአንድ ወር ከ15 ቀን በፊት አውሮፓ ነው የነበርኩት። አሁንም የመጣሁት ገናን ለማክበር ነው። እዛ ለትምህርት ሄዳለሁ። እናቴ በሌላ ሚዲያ አጋርታው ነበር። እናቴ ስለኔ በሌላ ሚዲያ አጋርታ ነበር እና ከዛ ሁሉ ጊዜ በኋላ ሰላም ሆነ። አንተ ተስተካክለህ ጥሩ ህይወት እየመራህ እያለ በእንደዚህ አይነት ሁኔታ ተለቆ ስታይ ደግሞ በጣም ልብህን ይሰብረዋል። በጣምም ታዝናለህ፣ ያሳዝናል። ምክንያቱም ትናንትና ያጠፋሁት ነገር እኔን ነው የጎዳኝ። እሱ አባቴ ምንም ቅንጣት ታክል በተለቀቀው ቪዲዮ ምንም የሚጎዳበት ነገር የለም። የኔ አባት ጀግና ነው። ብዙ ነገሮችን አልፎ ብዙ ነገሮችን አሳልፎ የብዙ ሰው አፍ ችሎ የኔንም ጨምሮ እዚህ የደረሰ ሰው ነው። ስለዚህ እሱ ለኔ ነው ያሰበው፣ ለኔ ነው የተጨነቀው። እኔ በጣም እያለቀስኩ ነበር። ሲደውልልኝም ማንሳት አልፈለኩም፣ ፈርቼ ነበር። የፈራሁት ምን እለዋለሁ ደግሞ እንደገና ይሄንን እንዴት አድርጌ ነው የማስረዳው ብዬ ማለት ነው። ግን ያው አጎቶቼም ሁሉም ደወሉልኝ። አይዞሽ ይሄ ኖርማል ነው፣ የሚፈጠር ነገር ነው፣ ስንጠብቀው የነበረ ነገር ነው። ያው የታወቀ ፖለቲክስ ሁላችንም የምናውቀው አለ፣ የሚያውቀው ያውቀዋል። ስለዛ አባቴ ምንም አላለኝም፣ እኔን ነው አይዞሽ አለኝ ያበረታታኝ ስትል ስለ አባቷ ገልጻለች ማለት ነው። እንግዲህ አለመግባባቶች ይፈጠራሉ በቤተሰብ መካከል፣ ሰዎች ሊጋጩ ይችላሉ። አንዳንድ ጊዜ እናትን ወይ አባትን ደግሞ እንደዚሁ ወቅሶ መናገር የተለመደ ጉዳይ ነው። ምንም እንኳን ወደ ሚዲያ ላይ ወጥተው ይሄን ያህል ባይናገሩም ማለት ነው። እንግዲህ በቤተሰብ ጉዳይ ደግሞ ጣልቃ መግባት ትንሽ ይከብዳል። አባት አባት ነው፣ እናትም እናት ናትና እንግዲህ የነበረው ሁኔታ በሁለቱ መካከል ይሄ ነው። ሌላ የተለየ ነገር የለም። ብዙ ሰዎች ሲሰሩበት ምን አዲስ ነገር አለ በዚሁም ዙሪያ ብላችሁ አንዳንድ ሰዎች የጠየቃችሁኝ አላችሁ። እውነታው ምንድነው? በአንድ ወቅት አባቷን ተናግራ ነበረ። በተለይ ከገንዘብ ጋር ተያይዞ ከእርዳታ ጋር ተያይዞ ማለት ነው። ያንን አንስተው ነው ማለት ነው እንደ አዲስ ነገሩ እንትን ያለው እንጂ አሁን ላይ ሰላም እንደሆኑ እሷም ትምህርቷን እየተከታተለች እንደሆነ በሀገር ውስጥ አሁን ያለችው ለበዓል መጣች እንጂ ድጋሜ ተመልሳ እንደምትወጣም ጭምር የተናገረችበት ሁኔታ አለ ማለት ነው። ስለዚህ የተለየ ነገር በዛ ቤተሰብ መሃል ያለ ነገር የለም ለማለት ነው። ለማንኛውም በዙሪያቸው ያለውን ነገር ልጅቱ እንግዲህ ወጣ በይፋ ተናግራለች ማለት ነው። ቀደም ብላችሁ እንደሰማችሁት በዛ ቤተሰብ መሃል የነበረው ልዩነትና አሁን ላይ ያለው ሁኔታ የሰማችሁትን ይመስላል። አድማጭ ተመልካቾቻችን ቪዲዮውን ላይክ ማድረጋችሁን አትዘንጉ። እንደዚሁም ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ ማለት እወዳለሁ። መልካም ቆይታ